በሚኒስትር ደረጃ ያሉ ሰዎች ኮሚስዋቸው ነገሮች መጠንቀቅ አለባቸው። ሶሻል ሚዲያውን እንደማንኛውም እንደኛ አይነቱ ተራሶ መጠቀም የለባቸው። በጃልሰኝ የተመራው የኦላ ቡድን ገባ ተብሎ ትልቅ እንትን ነበር ታውቃለህ። ደስታ በደስታ ሆኖ ነበር። ችግሩ ቆመ ወይ? ከዛ በኋላ አልቆመም። በቅርቡ ደግሞ መንግስት የታጣቂ አካላት በሚመርጡት ሀገርና በሚመርጡት አደራዳሪ ድርድር ማድረግ የሚፈልጉ ከሆነ እኔ ዝግጁ ነኝ የሚል ነገር ወጥቶ አንብበናል። ጠቅላይ ሚኒስትሩ ወደ ስልጣን በመጡ ወቅት ላይ የነበረውን ኢቢሲ የነበረውን ፋና ማየት ብንችል ደስ ይለኛል። በሩብ እንኳን ደረጃ እያንዳንዱ ኮሽታ ላይ የሚቃወምህን ሁሉ እያሰርክ እስር ቤት ከተከተ ግን ማን ነው እንከንን የሚያሳይ? እንዴት ነው ሰላማዊ ትግሉ የሚመራው? መንግስትና ፓርቲን ያለየ ነው ብልጽግና። ከኢህአዴግ በከፋ መንግኩ በአሁኑ ሰዓት መንግስትና ፓርቲ አንድ ላይ የተጨፈለቁበት ዘመን ላይ ደርሰናል። አሁንም በጣም ደጋግሜ የማነሳው ጉዳይ ነው። ብዙ ጊዜ ሊነሳ ይችላል። በሰላማዊ የፖለቲካ መድረክ መሳተፍ የሚያስችል ሂደት አለ ወይ? መንግስታችን እኔ ምክር የሚቀበል አይመስለኝም። እንደምናየው ሰላም ጤና ይስጥልን የተወደዳችሁ አድማጭ ተመልካቾቻችን፣ ይህ አዲስ ማለዳ ወቅታዊ ነው። አዲስ ማለዳ ወቅታዊ በፖለቲካዊ ማህበራዊና ኢኮኖሚያዊ ጉዳዮች ላይ እንግዶችን እዚህ ስቱዲዮ ወይም ደግሞ ባሉበት ድረስ በመሄድ ሀሳባቸውን እንዲያንሸራሽሩና እንዲያካፍሉ ሙግት ነክ የሆኑ ጉዳዮችንም እያነሳን ውይይቶችንም እያደረግን የምንቆይበት የዳበረ ፕሮግራም ነው። በዛሬው ፕሮግራማችንም አንድ እንግዳ እንግዲህ እዚህ ስቱዲዮ ድረስ ጋብዘናል። የዛሬው እንግዳችን የኢትዮጵያ ሕዝቦች አብዮታዊ ፓርቲ ወይም ኢህአፓ የህዝብ ግንኙነት ኃላፊ የሆኑት አቶ አበበ አካሉ ናቸው። አሁን ላይ የሀገረ መንግስቱን ገጽታ እንዴት ብለን አጠር አድርገን መሰየም እንችላለን? እየሄድንባቸው ያሉት ርቀቶች፣ እየሄድንባቸው ያሉት ፖለቲካዊ እንቅስቃሴዎች በምን አይነት አውድ ውስጥ እየተቀለሉ ነው ያሉት? ምንስ እየሆንን ያለ ነው? ጥሩ ነው እንግዲህ የለውጥ ኃይል የሚባለው የለውጥ ኃይል ነው። በትምህርት ጥቅስ ውስጥ ነው የማስቀምጠው። ነገ 7ኛ ዓመቱ ይመስለኛል መጋቢት 24 ወደ ስልጣን ከመጣ። ከለውጥ ኃይሉ መምጣት ማግስት እንግዲህ ምርጫ ነበረ። በኮቪድ ምክንያትም ምርጫው እንዲራዘም ተደረገ። ምክንያቱ ኮቪድ ይሁን እንጂ አገሪቱ ብዙ ያልተረጋጉ ነገሮች ነበሩና ይሄን 7 ዓመት የሄድንበትን ከኋላ ያለውን የህወሓት ዘመን ብለኑ ወቅጠነው ያለፍነው ነውና ከዛ ከመጣን በኋላ ግን በዚህ 7 ዓመት ውስጥ የኢትዮጵያን የፖለቲካ አውድ አሁን ቆም ብሎ መገምገም ተገቢ ነበር። ሪሊ እውነት የሆነ የፖለቲካ እንቅስቃሴ ቢኖር ገዢው ፓርቲ ከተቃዋሚዎች ጋርም ሆኖ ከሌሎች አካላት ጋር ቁጭ ብሎ ገምግሞ ምን ይመስላል 7 ዓመት። አይ ቲንክ ማታ ማስታወቂያ ሳይ ነበር ኢትዮጵያ ቴሌቪዥን ሲናገር ነበርና በዚህ 7 ዓመት የተገኙ እድገቶች ምናምን እሱን እርስ በርሱ ብቻ ከሚሆን ከሌላው አካል ጋራ ክፍተቱን ከሚያሳይ አካል ጋርም ብንገመግመው ጥሩ ነው። ግን ጠቅላላ የሀገረ መንግስቱን ገጽታ አሁን ላይ ያለውን የኢትዮጵያን ሁኔታ ስናየው በየቀኑ አዳዲስ ችግሮች እየተወለዱ መጥተው አገሪቱን በጣም አጣብቂኝ ውስጥ እየከተታ ሲመጣ በየጊዜው እያየን ነው። የጦርነት አድማሱ በፊት ከነበረበት እየሰፋ መጥቷል። ትናንትና የለውጥ ኃይል ወደ ስልጣን ሲመጣ አካባቢው ላይ ያልተረጋጋ ነገሮች ነበሩ። እንደምታስታውሰው አንተም ከዚህ ከአሸዋ ሜዳ ምናምን አካባቢ የተነሳው ግድያ ምናምን አትሊስት የለውጥ ኃይሉ በሁለት እግሩ አልቆምም፣ ገና እየተንገዳገደ ዳዴ እያለ ነው። እነኛ የሰራዊት አባላት ቤተ መንግስት ድረስ መጥተው የመፈንቅለ መንግስት ሙከራ ለማድረግ ሲጥሩ ያም ጭምር ገና ነው እየተባለ ከግራም ቀኝም በባላና በባላ እየተደገፈ የለውጥ ኃይሉ በሁለት እግሩ እንዲቆም ተደረገ። ከዛ በኋላ ግን ምርጫው በተለይ ከምርጫው ማግስት በኋላ ተመርጫለሁ ብሎ ስልጣን ሲይዝ ብልጽግና አትሊስት እኛም ስንታገል የነበረው ሌጂቲሜት የሆነ መንግስት ያስፈልጋል፣ ምንም አይነት መንግስት ይሁን ግን ኢትዮጵያ መንግስት አላት ተብሎ መቆም አለባት፣ አለዚያ ችግሩ ይከፋና የመፍረስ አደጋም ይጋረጣል ብለን ነው እንግዲህ ያለፍነው። ነገር ግን ከዚህ በኋላ በተለይ ከምርጫው ማግስት በኋላ ደግሞ ምንድን ነው እሱ ሀገሪቷ የሆነችው ነገር የሚለውን ስናይ በየቦታው የጦርነት አታሞ የሚደለቅበት፣ በየቦታው መገዳደል ያለበት፣ በየቦታው አፈናና መሰወር ያለበት፣ የፖለቲካ ምህዳሩ እየጠበበ የመጣበት፣ የፖለቲካ ፓርቲዎች እንደልባቸው በፖለቲካ ምህዳር ውስጥ እንዳይዋኙ የተከለከለበት እና በጣም አስቸጋሪ ሆነ። ግራ ከቀኝ ጋሬጣ ሆኖ የፖለቲካ እንቅስቃሴውን የያዘን ነገር ያለበት ዘመን ላይ ደርሰናልና
እንዲያውም ወደፊት ብልጽግና አውራ ፓርቲ ሆኖ የመውጣት እንትኑን እየጨመረ የመጣበት ይመስለኛል። ይሄ ደግሞ የፖለቲካ ምህዳሩ በተለይ ዲሞክራሲ እንገነባለን ብለን በምናስብበት ሁኔታ በጣም አስቸጋሪ አካሄድ ሆኖ ነው የምናየው። በጣም የሚያሳስበን አሁን የሀገሪቱ የሰላም ጉዳይ ነው። ዜጎች በሰላም ወጥተው በሰላም መግባታቸው፣ የህግ የበላይነት መጠበቁና የዜጎች ደህንነት መጠበቁ ከምንም በላይ ያሳስበናል። ማንም ሰው ተነስቶ ከአዲስ አበባ እንግዲህ እያየ ነው እስከ ትላንትና ማታ ድረስ እገታው፣ ገንዘብ መጠየቁ ምንም እኮ አይባልም። ቶታሊ ምንም ሰላማዊ አገር እየለማች ያለች አገር ብቻ ተደርገው ነው የሚቆጠረውና ለምን ችግራችንንስ አናወራውም? ችግራችንንስ ለምን በግልጽ በሚዲያም በምን አንወያይበትም? ለችግሩስ መፍትሄ ከህብረተሰቡ ጋር በጋራ መፈለግ ለምን አልተቻለምና አሁን ያለው የፖለቲካ ድባብ ሁሉም ነገር የጦርነት አታሞ የሚደለቅበት ነውና ይሄ የማይረጋጋ ከሆነ በተለይ አማራ ክልል፣ ኦሮሚያ ክልል፣ ትግራይ ክልል በጣም ትልልቅ ግዙፍ ህዝብ የያዙ እነኚህ 3 ክልሎች በጣም ጥንቃቄ የሚፈልጉና አገርን ለማሻገር የእነኚህ ክልሎች ሰላምና የዜጎች ደህንነት ወሳኝ መሆኑን ስለምናስብ አውዱ በዚህ መልኩ መቀጠል መቻል የለበትም። መልካም ከተነሱ ነገሮች በመነሳት ወይም ደግሞ ካነሳቸው ነጥቦች ላይ ተንተርሼ ሌሎች ነገሮችን ለማንሳት እድል ስለሚፈቅድ ነው። አንዳንድ ያነሳቸው ነጥቦች እንዲሁ የሚታለፉ ስላልሆኑ ላለፉት 7 ዓመታት በተለይም ደግሞ የጠቅላይ ሚኒስትር አብይ አህመድ መንግስት ወደ መንበሩ ከመጣ በኋላ ያሉ ጊዜያቶችን በምን አይነት ሂደት ነበረ ሲገመገሙ የነበሩትን በተለየ ሁኔታ ውስጥ ለማየት ሞከርን። በተለይ ደግሞ የ2012 ምርጫ እስኪከናወን ባለበት ሂደት ውስጥ የነበሩ ሂደቶች በመደጋገፍም አዲስ መንግስትም ነው የሚል እሳቤን ይዞ በመምጣት ነገር ግን ሂደቶች እየተንከባለሉና እየጨመሩ መምጣታቸውን የሚያነሱ ሰዎች አሉ። በተለይ ደግሞ የግጭቱ አድማስና መጠን እየሰፋ በየጊዜው ነገሮችን ማስተካከል ወደማይቻልባቸው ሂደቶች ውስጥ እየተኬደ እንደሆነ የሚያነሱ በርካቶች ናቸው። ከግለሰብ የፖለቲካ አመለካከት ጋር የሚቃረኑ እንደ መንግስት ወይም ደግሞ የመንግስት ማጣፈጫ የሚባሉ ቅመሞችን ያልተላበሰ አይነት አስተዳደር እንዳለ እየተነገረ ያለበትን ሁኔታ እያየን ነው ያለነው። ከግለሰቦች ጋር አንድ የመንግስት አካል ወይም ደግሞ ስቴቱን የሚመራ አካል ሰጣ ገባ ውስጥ ገብቶ ከነዛ ሰዎች ጋር እስከ መጨረሻው የሚሄድበትን መንገድ ያየንባቸው የቅርብ ጊዜ ትውስታዎች እንዳሉ እናምናለን። በዚህ መሀል ደግሞ እያላሉ ያሉ የህግና ስርዓት ችግሮችንም እያስተዋልን ነው። ነገር ግን አሁን ላይ እነዚህን የህግና ስርዓት ችግሮች የሚላሉ ችግሮችን ያስተካክላሉ ተብሎ የሚባሉ ግብዓቶችን ያለመቀበል ዋነኛ ችግርም ይታያል። በተለይ ደግሞ ገለልተኛ ናቸው ተብሎ የሚታሰቡ የዲሞክራሲ ተቋማት አሁን በሚገባቸው ልክ እየተንቀሳቀሱ እንዳልሆነ እንዲሁ ይነሳልና ምናልባት እዚህ ላይ ያለው ጋሬጣ ምንድን ነው? ላለፉት 30 ዓመታት በደንብ ሲወራበት የነበረው ሁኔታ ነው። ሀገሩ እንደ ሀገር መቀጠል ካለበት ገለልተኛ ተቋማትን መስርቶ መሄድ ይኖርበታል የሚል እውን የሰብአዊ መብት ኮሚሽንም ምርጫ ቦርድም አሁን ባላቸው አቅም እየሰሩ ነው የሚል አመኔታ አላችሁ? በጣም የሚያሳዝነው በህወሓት ኢህአዴግ ዘመን በዛ በ27 ዓመት ውስጥ የነበሩት ችግሮች ከዚህ አሁን ከለውጥ ኃይሉ ዶክተር አብይ አህመድ ጠቅላይ ሚኒስትር ከሆኑ በኋላ የመጣውን ዘመን እነኛ ተፈትሸው ችግሮቹ ህጻቸው ተነቅሶ መታረም የነበረባቸው ጉዳዮች እንዳሉ ቀጥለዋል። እነሱ እንዳሉ ቀጥለው እንዲያውም ከመቀጠልም ባሻገር ሌላ ተጨማሪ ችግር እየወለዱ ሲመጡ ነው የምናያቸው። ከዚህ አንጻር ቅድም ያነሳቸው እነኚህ የዲሞክራሲ ተቋማት የፍትህ ተቋማቱ ገለልተኛ ሆኖ ይሰራሉ ብለን አስበን ነበር። የሚዲያ ተቋማቱም ጭምር ሚዲያዎቹም ጭምር አንድ ትልቅ ተቋማት ናቸው። አገርን ለመስራት ሚዲያ ትልቅ ኃይል አለው። እናንተ 4ኛ መንግስት እንደሆናቸው ነው የሚገለጸው በፖለቲካው ሳይንስ ትንታኔ። እኔ ጠቅላይ ሚኒስትሩ ወደ ስልጣን በመጡ ወቅት ላይ የነበረውን ኢቢሲ የነበረውን ፋና ማየት ብንችል ደስ ይለኛል። በሩብ ደረጃ የዛን ሰሞን የህዝብ ሁሉ ጥያቄዎች ኢቢሲ በር ላይ ሰላማዊ ሰልፍ አድርገህ ትገልጽ ነበር፣ ይዘግቡት ነበር። ይሄ እነኚህ የዲሞክራሲ ተቋማት ግንባታ አገር ውስጥ በጠንካራ መሰረት ላይ እስካልተጣሉ ድረስ የትኛውም ለምን የመላእክት ክንፍ አውቶ አይመጣም። አንድ መሪ ለውጥ አይመጣም። የመላእክት ክንፍ እንኳን ቢተከልለት ለውጥ አይመጣም። እነኚህ የዲሞክራሲ ተቋማት የግድ ገለልተኛ ሆኖ ምርጫ ቦርድ ገለልተኛ መሆን አለበት። ኢሰመኮማ ያው እያየነው ነው ያለውን ችግር።
አሁን ደግሞ አዲስ ሰው ተተክቶለታል። ኢህአዴግ ውስጥ የቆየ ሰው ነው። በጣም እኚህ ሰው ወደ ስልጣን ሲመጡም ብዙ እንትኖች ተነስተዋል። በጠቅላይ ሚኒስትሩ አንደበት ጭምር ፓርላማ ላይ የቀድሞው ዶክተር ዳንኤል ሲተቹ ሰምተናል። በጣም በርካታ የሰብአዊ መብት ጥሰቶችን ጭምር ኢቭን የፖለቲካ ፓርቲዎች እኮ ችግር ሲገጥመን አባላቶቻችንን ሄደን ኢሰመኮ ነበር እንትን የምንለው ምንጠይቀው እኮ ተሰወሩብን፣ ታሰሩብን እያል እንዲህ አይነቱን ተቋማት ገለልተኛ አድርጎ መስታወት እኮ የምናየው ከፊት ለፊታችን አድርገን ፊታችን ላይ ያለውን ገጽታ ቆሻሻ ነገር እንከናችንን ለማየት ነው መስታወት የምናየው። መስታወት ናቸው እነኚህ ተቋማትና ለገዥውን ፓርቲ እነኚህ የዲሞክራሲ ተቋማት ገለልተኛና በአቅማቸው መጠን የሚንቀሳቀሱ መሆን አለባት። የእነሱን አቅም ማጎልበት፣ የፍትህ ተቋማቱን ፍርድ ቤት፣ ፖሊስ፣ የደህንነት ተቋማት በግልጽ አሰራር የሚንቀሳቀሱ መሆን አለባቸው። እያየነው እኮ ነው። የፍትህ ተቋማት ፍርድ ቤት የፈታውን ፖሊስ አልፈታም ብሎ መከራ ያበላል። ከፍርድ ቤት በላይ የሆኑ ሹማምንትና ድርጅቶች የተፈጠሩበት ዘመን ነው። ከዚህ ውጪ ይሄ የህግና የስርዓት አለመከበር የምናየው ችግር ነው፣ እጅግ በጣም በከፋ መልኩ። ዛሬ ኢትዮጵያ ውስጥ በጣም በርካታ የታጠቀ ኃይል አለ፣ በየቦታው ሲፈነዳ እናያለን። ምንድን ነው እሱ? ቆም ብሎ ማሰብ። ምንድን ነው ችግሩ? እኔ ጋ ነው ችግሩ? እነሱ ጋ ነው ችግሩ? ይሄ ማየት ተገቢ ነው የሚሆነው። መንግስታችን እኔ ምክር የሚቀበል አይመስለኝም። እንደምናየው በግለሰብ ሆይታ ነው። እኔ በሚኒስተር ማዕረግ ደረጃ ያሉ ሰዎች ሁሉ ፌስቡክ ላይ እንደኛ ተራ ሰዎች እየወጡ የሚጽፏቸው ነገሮች ህዝብን ለህዝብ እኮ የሚያቃቅሩ እኮ ናቸው። የመንግስትን አቅጣጫ እኮ ዳይቨርት የሚያደርጉ ናቸው። እንደ በሚኒስትር ደረጃ ያሉ ሰዎች እኮ የሚጽፏቸውን ነገሮች መጠንቀቅ አለባቸው። ሶሻል ሚዲያውን እንደ ማንኛውም እንደኛ አይነቱ ተራ ሰው መጠቀም የለባቸውም። እኛ ልንጠቀም እንችላል፣ ያለንበት ኦርዲናሪ የሆነ ቦታ እንትን ይለናል። እነሱ ግን ትልቅ የአገር ኢሜጅ የሚገነባበት ቦታ ያሉ ናቸው። ትልልቅ ኃላፊነት አለባቸው። ከነሱ አንደበት የወጣው ነገር የመንግስት አቋም ነው ብለን ነው እኛ የምናምነው። እኔ በዚህ እንዲህ ነው የማምነው። በጣም በርካታ ሚኒስትሮች ካላቸውም ኃላፊነት ደረጃ የሚጽፏቸው ነገሮች በማህበራዊ ድረገጽ ላይ ስናይ በቃ የመንግስት አቋም ነው ብለን ነው የምናስበውና መንግስት የሚያስበውን ነገር ነው እነሱ የሚነግሩ። ምክንያቱም መንግስት አካል ናቸው፣ የሚኒስትሮች ምክር ቤት አባል ናቸው። ስለዚህ በዚህ አይነት መልኩ አይደለም አገርን ወደ ጥፋት የሚከት ነገር ነውና መንግስት ግብዓት መቀበል አለበት። ሁልጊዜም ውዳሴ ብቻ አይደለም። ውዳሴ ጥሩ አይደለም። ውዳሴ በአፍጢም ይደፋል። ውዳሴን ብቻ መንግስት የሚጠብቅ ከሆነ በጣም ነው የሚጎዳው። ከውዳሴው ይልቅ ድክመቱን፣ ሕጸጹን፣ ችግሩን፣ ጉብጠቱን የሚያሳዩትን አካላት በደንብ ማቅረብ አለበት። እሱ ነው የሚሻለን እኮ። በስነ ጽሁፍ ሂስ ውስጥ እኮ የስነ ጽሁፍ ሰው ስለሆንኩ ሀያሲው የደራሲውን ጥንካሬ ሳይሆን መወድ ክፍተቱን ነው ሊያሳየው የሚገባው። ማየሱም እሱ ላይ ነው። ጥንካሬውንማ ሰርቶታል እኮ እሱ አሳይቶናል። ግን ክፍተቱ የቱ ጋር ነበር? የሚቀጥለው ስራው ላይ ክፍተቱን አይቶ የተሻለ ነገር መስራት ይችላል። ይሄንን መንግስታችን የሚቀበል እንትን የለውም። ጠቅላይ ሚኒስትሩም በግልጽ ነው የሚቃወሙት። አስተያየት የሚሰጡ ሲሰጥም ተቃዋሚ ፓርቲዎችንም ጭምር እንዲህ ናችሁ ብለው እንትን የሚሉት ነገር መቆም አለበት። እኛም እኮች ሀገር ናት ያለችን፣ እሷ ፈርሳ የት ነው የምንሄደው? ስለዚህ እኛም እነሱ በሚያስቡት መጠን ለዚች ሀገር እናስባለን። እውነት ነው እኮ ይሄንን ማመን መቻለ ስለምናስብም እኮ ነው ዋጋ እየከፈልን ስንታገል የቆየ ነው። አሁንም በዚህ አይነት የፖለቲካ አውድ ውስጥ ራሳችንን አሳልፈን ሰጥተን የምታገለውም ለዚህ ነው። ስለዚህ ይሄንን የሚቀበሉ መሆን አለባቸው። በግለሰቦች ሆይሆይታም የሚመራ አገር የለም። ምናልባት ከዚህ ጥያቄ ጋር ተያይዞ እንድታነሳልኝ የምፈልገው ጉዳይ በተለይ የመንግስት በተቃዋሚ ፓርቲዎች ላይ ያለውን አመለካከት በዚህ ልክ የደነደነ ወይም ደግሞ በአገረ መንግስቱ ሂደት ውስጥ ያላቸው መዋጮ እዚህ ግባ የሚባል አይደለም የሚል መደምደሚያ ውስጥ እንዲደርስ ያደረገው በራሱ የፓርቲዎቹ ውስጣዊ ጥንካሬ አይሆንም ወይ? ምናልባት ብዙ ጊዜ ሲወራ የነበረ ጉዳይ ስለሆነ መደጋገም እንዳይሆንብኝ እንጂ በኢትዮጵያ የፖለቲካ ሂደት ውስጥ 4 ምርጫዎች ተከናውነዋል። ባለሳሳት እንደዛ ነው የሚመስለኝ። 4-5 ምርጫዎች ተከናውነዋል። ከነዛ ውስጥ ኦልሞስት አንዱ ብቻ ነው ትራጀዲ እንጂ ሌሎቹን እንደ ኮሜዲ ነው ሰው የሚያያቸው የነበረው። ያንን ትራጀዲ ምርጫ እንዲደረግ ያደረገበት ትልቁ ምክንያት ምንድነው? ጠንካራ የሚባሉ የፖለቲካ ፓርቲዎች በድባቡ ስለመጡ የ1997ቱን ምርጫ ማስታወስ ስለሚገባ ማለት ነው። ከዛ በኋላ በነበሩ ሂደቶች ውስጥ ራሱ መንግስት ፓርቲዎች እንዳይንቀሳቀሱ ምክንያት የሚሆንበት ዘርዘር ያሉ ነጥቦችን ማንሳት ቢቻልም ራሱ ፓርቲዎች ውስጥ በሚገባቸው ልክ እየተንቀሳቀሱ ነው ወይ? በሚገባቸው ልክስ የህዝብን ቅቡልነት ይሄ ማህበራዊ መሰረት ጥለው የሄዱበትን
አካባቢ ወይም ደግሞ ይሄ ሶሻል ቤዝ አለን ብለው የሚያስቡትንስ አካባቢ በሚገባው አገልግለውታል ወይ? ጥሩ ጥያቄ ነው። ብዙም ጊዜ ይህን የፖለቲካ ፓርቲዎች ጉዳይ በተመለከተ ኢትዮጵያ ውስጥ ያለውን የፖለቲካ ምህዳር ጋር ተያይዞ ያላቸው ተሳትፎ ምን ይመስላል፣ ደካማ ነገራቸውን ክፍተታቸውን ብዙ ጊዜ አውስተነዋል። ምንም ጥርጥር የለውም በፖለቲካ አውድ ላይ ያሉ የፖለቲካ ፓርቲዎች ቶታሊ ደካሞች ናቸው። አሁን ደግሞ በይበልጥ እዛ 97 ላይ ያየነው ትኩሳት በሰዓቱ ህወሓት መራሹ ኢህአዴግ ራሱን ያልገመገመበትና እንደው በዚህ ደረጃ ህዝብ እኔን በካርዱ ይቀጣኛል ብሎ ያሰበም አይመስልም ነበርና እኔ ግን ህዝብ አሳየ ጉልበቱን በዛን ሰዓት በካርድ ያለውን ጉልበት ሁልጊዜ የሚጸጽተን እሱ ነው። በጣም ብዙ እንትኖችንም እሱ ቢሳካ ኖሮና እናቶ መለስ በወቅቱ ስልጣናቸውን ለህዝብ ያስረክቡ ኖሮ ዛሬ ኢትዮጵያ እዚህ ምስቅልቅል ውስጥ አትገባም ነበር። በየጊዜው በምርጫ የምንቀይረው መንግስት ይኖረን ነበር። ሌሎች ሀገሮች ያፌል አደረገብን። የዛን ጊዜም የተቃዋሚ ጎራውም የራሱ ስህተት ነበረበት፣ ምንም ጥርጥር የለውም። ይሄ ሳይነሳ የሚታለፍ አይደለም። እስከ ዛሬ ድረስ በግልጽ ያልታወቀ በተለይ የቅንጅትን እንቅስቃሴ በተመለከተ የመሩ ሰዎች የሚጠየቁበት ጉዳይ አለ። ሁሉም የየራሱን ድርሻ ይወስዳል። ከዚህ በዘለለ ግን አሁን ላይ ያሉትን የፓርቲ እንቅስቃሴ ብናይ ኦልሞስት ሽባ የሆነበት ዘመን ላይ ደርሰናል። ፓርቲዎች ሽባ የሆኑበት ዘመን ላይ ይሄ የሚያሳየን ምንድን ነው? አንደኛ የፖለቲካ ምህዳሩ ጠቧል። ከአዲስ አበባ ውጭ ወጥተህ የትኛውን ቦታ ላይ የፓርቲ እንቅስቃሴ ለመምራት ብትሄድ በጣም ተሳቀን የምትሄደው ወርደህ የፓርቲን ማደራጀት አትችልም። የገዢው ፓርቲ ካድሬዎች ፍዳህን ነው የሚያበሉት፣ ደህንነቶች ፍዳህን ነው የሚያበሉት። እንድትንቀሳቀስም አይፈቅዱልህም። ምናልባት የጥቅም ትስስር ያላቸው አመራሮችስ ምንም ጥርጥር የለውም። እሱ ደግሞ አንዱ ነገር ነው። የጥቅም ትስስር ብቻ ሳይሆን የፖለቲካ ፓርቲዎች የራሳቸውን ፓርቲ ትተው የጋራ ምክር ቤት ነው ለነሱ እንደ ፖለቲካ ፓርቲ መድረክ የሆናቸው። የጋራ ምክር ቤት የፖለቲካ ፓርቲዎች ችግሮቻቸውን በጋራ የሚሰሩበትን ጉዳይ፣ ልዩነቶቻቸውን አቻችሎ ከገዢው ፓርቲ የሚደርስባቸውን በደል ገዢው ፓርቲም የፖለቲካ ፓርቲዎች ምክር ቤት ውስጥ አባል ስለሆነ በዛ ተወያይተ የምትፈታበት እንጂ የአንተ ፓርቲ አይደለም። የአንተ ፓርቲማ እዚህ የምትመራው ምርጫ ቦርድ ላይሰንስ ያደረገ ፓርቲ ነው። እሱን ፓርቲ ትተውት እዛ ምክር ቤት ላይ ነው ሁሉም ፓርቲ ሲንቀሳቀስ የምታየው። ይሄ በጣም አስቸጋሪ። ሁለተኛ ከመንግስት ጋር አብሮ መስራት በሚለው ከ12 በላይ ፓርቲዎች አብሮ የሰሩ ነው። እኔም ትቼ የወጣሁት ኢዜማ አብሮ በመስራት ሂደት ውስጥ የተኮላሸበት ጉዳይ እየተመለከትን ነው ያለ ነው። ተናግሬ ያለውም ደጋግሜ ከኢዜማ ለቄ ስወጣ አንዱ ምክንያቴም በትልቅ እንትን እሱ ነው። አብሮ የመስራቱ ጉዳይ ሊሚቴሽን ሊኖረው ይገባል። መንግስትና ፓርቲ በተለየበት ሁኔታ ውስጥ ነው አብረ መስራት የምትችለው። የመንግስትን ስራ ችግር የለውም እሱ ፖለቲካ ፓርቲዎች ቢቀያየሩም መንግስት ይቀጥላል ባለበት። መንግስትና ፓርቲን ያለየ ነው ብልጽግና። ከኢህአዴግ በከፋ መንግኩ በአሁኑ ሰዓት መንግስትና ፓርቲ አንድ ላይ የተጨፈለቁበት ዘመን ላይ ደርሰናል። ምንም ጥርጥር የለውም። ይሄን ለማረጋገጥ እኮ የብልጽግና ጉባኤ ሲደረግ እኮ ላይቭ ነበረ ሲያስተላልፉ የነበሩት እነ ፋና እነ ኢቢሲ የእኛን አንድ መግለጫ እንኳን መዘገብ የማይፈልጉ ሚዲያዎች ቶታሊ የብልጽግና ልሳን ሆነው ስናያቸው ጥሩ። ይሄ በጣም ነው የሚያሳፍረው። እና እንዴት ተደርጎ መንቀሳቀስ ይቻላል? ከዚህ በዘለለ እንግዲህ ሰው ነው የፖለቲካ ፓርቲን መላእክቶች አይደለም የሚመሩት፣ ሰዎች ናቸው የሚመሩትና በዚህ ውስጥ የፓርቲዎቹ ውስጣዊ ጥንካሬ አሁንማ ቶታሊ እየመነመነ መጥቷል። በስም ብቻ ያሉ ፓርቲዎች አሉ፣ በስማቸውም እየተረሳ ያሉ ፓርቲዎች አሉ። ምርጫ ቦርድ ላይሰንስ ስላላቸው ብቻ ነው ጉባኤ ሲያደርጉ 3-4 ዓመት ታዘው የተቀመጡ ፓርቲዎች አሉ። እንዳይፈርሱ ተደርጎ ህጉ አፍርሷቸዋል። ህጉ ቢያፈርሳቸው ምርጫ ቦርድ አውጆ ስላላፈረሳቸው ስቲል ነው ስማቸው መጥቀስ አልፈልግም እዚህ ቦታ ላይ በቅርቡ የሚወጡ ነገሮችንም ስለምናይ እዚህ ጋር ህግ ለሁሉም ፓርቲዎች እኩል መስራት አለበት። ምናልባት ለመንግስት ወገናዊ የሆኑ ለገዢው ፓርቲ ወገናዊ የሆኑ የፖለቲካ ፓርቲዎችን እነሱን ብቻ መጠቀሚያ አድርጎ ወስዶ የፖለቲካ ምህዳሩ አለ እየተጫወትንበት ነው ፖለቲካ ፓርቲዎች እንቅስቃሴ አላቸው ብሎ ማለቱ ብዙ አያስኬድም። በቃ እውነተኛ የሆነ ዲሞክራሲ እንዲመጣ ድርሻው መስጠት ነው። በየትኛውም ዓለም ላይ እኛ እኮ ህወሓት ኢህአዴግን 99.9% ምናምን እኮ ፓርላማውን ተቋጥረው በነበረበት ሰዓት ያለው ስሜት እኮ ነው። አሁንም እኮ 97-98% እኮ ነው ፓርላማው በአንድ ገዢ ፓርቲ እንትን የተሞላውና ይሄንን ማሻሻል የማይቻልና ፓርቲዎች በሚቀጥለው አሁን 12 አካባቢ ናቸው መሰለኝ ፓርላማ ውስጥ ያሉ የተቃዋሚ ፓርቲ እንትኖች እሱንም ላታገኝ ትችላል የሚቀጥለው ምርጫ። ምክንያቱም በጣም ከመጥበው የተነሳ የፖለቲካ ምህዳሩ አሁን የገቡ ፓርቲዎች እንኳን እንደ ጨው የማሙበት ሁኔታ ነው ያለው በየቦታውና ይሄ በጣም አስቸጋሪ ነው። ፓርቲዎችም ተቀናይቶ የመስራት እንትን የላቸውም። የጋራ አንድነት አሁን ኢህአፓ ጋር ሞክረናል።
የሞከርነው ጥሩ እንትን አለ ከእናት ፓርቲ ከመያድ ከአማራ ገኙናዊ ይሄ የክልል ፓርቲ ነው የአገር አቀፍ ፓርቲ ነው ሳንል ፓርቲዎቹ በጠቅላላ የኢትዮጵያ የፖለቲካ ምህዳር ውስጥ ገብተው ለመጫወት እስከመጡ ድረስ እነሱም የሚወክሉት ማህበረሰብ አለ። ያ የሚወክሉትን ማህበረሰብ እንደ አንድ ትልቅ ግብዓትና ሀብት ይዘን አብረን ስንንቀሳቀስ አትሊስት የገዢውን ፓርቲ እንትን ማጥበብ እንችላለን እና ወደዚህ ወደ ትብብር ወደ ህብረት ከተቻለም ወደ ውህደት ከተቻለ ማይቻል ከሆነ ወደ ቅንጅት ወደ ግንባር ወደ ትብብር መጥቶ አትሊስት የሚቀጥለው ምርጫ እንደው እንግዲህ ወደፊት ነው እንግዲህ የምናየው ምርጫው ይኑር አይኑር የሚለው የሀገሪቱ የሰላምና የሀገሪቱ የመረጋጋት ጉዳይ ምርጫውንም ላይ የሚያሳድረው ተጽዕኖ ስላለ ይደረጋል የሚል እምነት አለ። እሱማ ያው የምርጫ ፖለቲካ ነው፣ በየ5 ዓመቱ መደረግ አለበት። ይሄ ካልተደረገ ሌጂቲሜት መንግስት የለንም። የትላንቱን በኮቪድም በምንም እንትን ብለን አሳልፍ ነው። በምን ታሳልፈዋል? የሚቀጥለውን ካላደረገው አስቻይ ሁኔታ አለ። ግን ምርጫ ለማድረግ እሱን ማድረግ ያለበት መንግስት ነው። ይሄንን ከወዲሁ መስራት አለበት። አስቻይ ሁኔታ የሀገሪቱን እንትን ማረጋጋት አለበት። ሰላም የህግ የበላይነት ማስከበር አለበት። ፓርቲዎች ተንቀሳቅሰው ወደ ደጋፊዎቻቸው እንዲደርሱ ማድረግ አለበት። ይሄን የማያደርግ ከሆነ ምናልባት ነገ ፓርቲዎች ይሄ ሰላም የማያስኬዳቸው ከሆነ ማንም እየሄደ ነፍሱን የሚገብርበት ምክንያት የለምና ልትቆም ትችላለህ፣ ልትወጣ ትችላለህ ምርጫውን ለቀ። ስለዚህ ከወዲሁ እነኝን ነገሮች ማመቻቸት የመንግስት ኃላፊነት ነው። ምርጫ ቦርድ ያለውን ችግር ለመንግስት አሳውቆ መንግስት የጸጥታ ኃይሉ እጁ ላይ ነው ያለው፣ የፍትህ ተቋማቱ እጁ ላይ ነው ያላቸው። ከወዲሁ እነኝን ማመቻቸት አለበትና በዚህ መልኩ ደግሞ ፓርቲዎች ጠንክረው መውጣት አለባቸው። አሁን ጥሩ ነው። ትንሽ እንደ ዝም ብሎ እንደ እንትን የሚፈለፈል በኢንኩቤተር እንደሚፈለፈል ጫጩት የሚፈለፈል ፓርቲ የለም። ትንሽ የገንዘቧን መጠን ጨምራለች። ለመመስረትም ያለው ህግ አስቸጋሪ ነው። እንደ ልቡም ሀገር ውስጥ ሄዳ አትንቀሳቀስም። አዲስ ፓርቲ ለመመስረት ብትንቀሳቀስ ደህንነቱም አያስኬድህም። ኦልሞስት ያሉትም ከመስመር የሚወጡም አሉ። በቅርብ ጊዜያት ውስጥ ከመስመር የሚወጡ አሉ። በብዙ ምክንያቶች የኢኮኖሚው ችግር፣ የበጀት ችግር እነኚህንም ፓርቲዎች ሊያስወጣቸው ይችላልና እነኚህ ፓርቲዎች አሁንም አቅማቸውን ለማጎልበትና ገዢውን ፓርቲ ለመገዳደር በተለይ የሚቀራረብ አጀንዳ ያላቸው የሚቀራረብ ርዕዮተ ዓለም ያላቸው ፓርቲዎች መቀራረብ መቻል አለባቸው። ይሄን ማድረግ የሚቻል ከሆነ ምናልባት በኢትዮጵያ ፖለቲካ ውስጥ አንዲት ጠጠር መወልወል ይቻላል፣ ለነገው ትውልድ እርሾ የሚሆን። አለዚያ ፓርቲዎች ብቻ እንደ እድርና እቁብ እንኳን ስንት ዘመን ይሻገራል እኮ። የገጠመን ችግር ምንድን ነው? ፓርቲዎች ይፈለፈላሉ፣ ዘመን ሳይሻገሩ ይፈርሳሉና አሁን ያለው የፖለቲካ ምህዳር ውስጥ ያሉትን ተቃዋሚ ፓርቲዎች ስናይ ይሄን ያክል ውሃ የሚያነሳ አካል አታገኝም። መልካም ልመለስ እስቲ በተለይ ከዚህ የትጥቅ ትግል እያደረጉ ያሉ አካላት አሉ። በኢትዮጵያ የፖለቲካ ታሪክ ውስጥ የትጥቅ ትግል አዲስ አይደለም። በተለይ ላለፉት 60ና 50 ዓመታት ኢትዮጵያ በትጥቅ ትግል ውስጥ ያለፉ ኃይላት መጥተው ሀገረ መንግስቱንም የተቆጣጠሩበትን ሂደት መመልከት ችለናል በኢትዮጵያ የፖለቲካ ታሪክ። ግን ከዛ በፊት ምናልባት እነዚህ ትጥቅ አንግበው ጫካ ወርደው እየታገሉ ያሉ አካላት የራሳቸው የሆነ ዓላማ ቢኖራቸውም ከዚህ በፊት በነበሩ የፖለቲካ ሂደቶች ውስጥ እንደምናውቀው መንግስት ከነሱ ጋር ተደራድሮ ሰላም እንዲያመጣ ሲጠየቅ ባለፉትም መንግስታት ዳተኝነት የታየበት ሂደት እንዳለ እናስታውሳለን። ምናልባት ከዚህ በፊት በነበሩ ሂደቶች ውስጥ ከኤርትራና ከትግራይ ነጻ አውጪዎች ጋር ደርግ እንዲደራደር የተለያዩ ሂደቶች በተከናወኑበት ጊዜ የነበሩ ነገሮች ነበሩ። ያንን ድርድር አለመቀበል አንደኛ ለሞደቁም እንደ ምክንያት ተደርጎ ሲነሳ የምናውቀው ነው። በተለይ 1978 አካባቢ የነበረ ጣሊያን ውስጥ ሮም የተደረጉ የተናጠል ስብሰባዎች ነበሩ። ከዛ በኋላ በነበሩ ሂደቶች ውስጥ ብዙም በድርድር ያለማመን ችግር አለ። ይሄ አጠቃላይ የኢትዮጵያ የፖለቲካ መስመር ቁልፍ ችግር ተደርጎም ይወሰዳልና እንደው አሁን ላይ ያለውን የተጀመሩ ሂደቶች እንዳሉ እናውቃለን። እንደምታውቀው በያዝ ለቀቅ ነው ወይም በገባ ወጣ ነው። ከዚህ በፊት የነበሩ ድርድሮች ጭራሽም ድርድር ያልተጀመረባቸው ደግሞ ወይም ደግሞ ድርድር እያደረጉ የሌሉ አካላት አሉ። ምንድነው ምዘና? እንግዲህ ብዙ ጊዜ ያኔም በህወሓት ዘመን አደባባይ ወተንም ስንጮህ ሰላማዊ ሰልፍ አድርገን በነገራችን ላይ በኢህአዴግ ዘመን ሰላማዊ ሰልፍ እንደው በጭንቅ ውስጥም ቢሆን በመርፌ ቀዳዳዎች ወልቅ ታደርጋለህ። ከአዲስ አበባ እስከ ጎንደር፣ ከአዲስ አበባ እስከ አርባ ምንጭ ሰላማዊ ሰልፍ መርተን አይተናል። በመራናቸው የፖለቲካ ፓርቲዎች ህዝብ ወጥቶ ብሶቱን በአደባባይ ይገልጻል። ዛሬ አትችልም። አንዲት ስንዝር መውጣት መጠየቅም አትችልም። እንደ ወንጀል ነው የሚቆጠረው። ይሄ ደግሞ ህገ መንግስቱ ላይ የሰፈረ ነገር ነው። ዜጎች ሰላማዊ ሰልፍ የመውጣት ራይት አላቸው። ህገ መንግስቱም ይደነግገዋል እኮ።
ይሄንን ዓለም አቀፍ ተቀባይነት ያለውን ጉዳይ ኦልሞስት ዘግተው ይዘዋል። ዜጎች እኮ ሐሳባቸውን በአደባባይ ወጥተውም ሲገልጹ መንግስት የሚሰማቸው መስሎ ይታያቸዋል። ይሄም የማይደረግበትና ሁሉ ነገር ሎክ የተደረገበት ዝግ የተደረገበት ሁኔታ በመጣ ቁጥር በሰላማዊ ትግሉ ተስፋ የቆረጠ ሰው ነፍጥ ያነሳል። በህወሓት ኢህአዴግ ዘመን እኮ በተለይ ከምርጫ 97 ማግስት እኮ እነ ፕሮፌሰር ብርሃኑ ነጋ እኮ አርበኞች ግንቦት ሰባትን መስርተው በረሃ የወረዱት እኮ ስርዓቱ የህወሓት አያያዙ በፍጹም በሰላማዊ ትግልና በምርጫ ስልጣኑን ለመልቀቅ ፈቃደኛ አለመሆኑን ስላረጋገጡ እኮ ነው በረሃ የወረዱት። ምንም ጥርጥር የለውም እኮ ሌሎቹም አካላት በረሃ የወረዱት ይሄ እኮ ነው። ኦነግ በረሃ የወረደው በደርግ ዘመን ባለው በፍጹም ስርዓቱ ወታደራዊ አገዛዝ ነው፣ ስልጣኑን በቀላሉ እንደማይለቅ የምርጫን ፖለቲካ እንደማይኖር ስላመኑበት ነው። አንድ ነገር ሎክ ከሆነ ከተዘጋ ሌላ አማራጭ ነው የምትፈልገው። ያ ደግሞ አማራጭ የሚሆነው የነፍጥ ትግል ነው። አይመከርም። የነፍጥ ትግል በነፍጥ ትግል የሚመጣ ለውጥ ከባድ ነው። አገርም አይረጋጋም። መጥቶም አይተነዋል። በጣም በርካታ ነገሮችን አድርጓል። ስለዚህ በትጥቅ ትግል ውስጥ ያሉ አካላት ለምን ሄዱ? ምንድን ነው የትጥቅ ትግልን ትጥቅ አንስተው በረሃ እንዲወርዱ ያስገረዳቸው? እንደሚባለው እኮ አይደለም። ብልጽግና እንደሚለው አይደለም እኮ እንደ ተራ አድርገህ 2 እና 3 ክላሽ ይዘው 4 ኪሎ ቤተ መንግስት ያምራቸዋል እንደምትለው አይደለም ነው እንዴ? መሬት ላይ ያለውን እኮ ሀቅ እያየን ነው ያለ ነው። ለምን እንዲህ አቃለን እናየዋለን? እና ይሄ ደግሞ ወጣቱን እልህ ውስጥ ይከተዋል እኮ። ምንድን ነው መንግስት ከኦነግ ጋር ታንዛኒያ ላይ ለመደራደር ከአንዴም 2 ይሞክረዋል ነበር እንዴ? ምንም እንኳን ለህዝብ ይፋ ባያደርገውና ሰክሰስፉል ባይሆንም ግን ተሞክረዋል። እነ ጃልመሮ ድረስ እዛ ድረስ ተገኝተው ከዚህም የኢትዮጵያ ዴሌጌሽን ቡድን ሄዶ ተሞክሯል። ግን ውጤት አላመጣም። ምን እንደተባባሉ አናውቅም። እንዲያውም ከኦነግ ሸኔ በኩል ነው እኛ ኦላ ኦሮሞ ሊበሬሽን አርሚ ነው የሚሉት ራሳቸውን ከእነሱ ነው የሰማነው እኛ። አሁንም ቢሆን እዚህ እኔ አሁን ስልኬ ላይ ስፈልግ ላይ የነበሩት አዲስ አድማስ ከአንድ ወር በፊት ነው ምናምን ባወጣው አንድ ዜና ላይ የፊት ለፊት ገጹ ላይ ባወጣው ዜና ላይ አገራዊ ምክክር ኮሚሽኑ መንግስት ከታጣቂዎች ጋር እንድንደራደር ወይም ምክክር እንዲደረግ አቅጣጫ አልሰጠንም አላስቀምጠም ብለዋል። እና ከማን ጋር ነው አሁን ምክክር ኮሚሽኑ የሚያደራድረው ሀገርን? ዋናው እኮ እነሱ ናቸው። የአገሪቱ ችግር በትጥቅ ትግል ካለው ጋር እዚህም ሀገር ውስጥ በሰላማዊ ትግል የምንንቀሳቀሰው ምን ችግር አለ? በትንንሽ መድረክም እኮ ጠቅላይ ሚኒስትሩንም ሌሎቹንም ሹማምንት እናገኛቸውን እንወያያለን። አገራዊ ምክክር ኮሚሽኑንም በተደጋጋሚ አግኝተነዋል። አጀንዳዎቻችንም እንሰጣለን። ዋናው እኮ የትጥቁ ጋር ያለው ነው። የትጥቁ ለምንድን ነው በረሃ የወረዱት? ምንድን ነው የሆኑ ያክል ችግር አማራ ክልል ላይ ያለው ቀውስ እንደዚህ ብላችሁ ጠይቁ ብላችሁ ለምክክር ኮሚሽኑ ግባት አስገብታችኋል? በሚገባ ምን አይነት ፊድባኮች ናቸው የነበሩት? ይሄው እኮ ጋዜጣ ላይ እስከሚወጣ እኮ ዘገቡ። ባለፈው ስካይላይት ሆቴል ምክክር ኮሚሽኑ በሰጠው መግለጫ ፕሮፌሰር መስፍን ገልጸውታል እኮ ከታጣቂ አካላት ጋር ድርድር እንድናደርግ መንግስት አቅጣጫ አላስቀምጠም። ከነሱ ጋር ያልተደራደር ከማገር የምታድረው። በቅርቡ ደግሞ መንግስት የታጣቂ አካላት በሚመርጡት ሀገርና በሚመርጡት አደራዳሪ ድርድር ማድረግ የሚፈልጉ ከሆነ እኔ ዝግጁ ነኝ የሚል ነገር ወጥቶ አንብበናል። ምናልባት ይሄንን እኮ ኃላፊነት መሰጠት የሚገባው ለሀገራዊ ምክክር ኮሚሽን ነው። ባለቤት አለው እኮ። ዝም ብሎ የተነስቶ የብልጽግና ሰዎች ሹማምን ተነስተው ስልጣኑን ስለያዙትና በፈለጉበት ሰዓት ብልጭ ባለባቸው ሰዓት ሁሉ እንዲህ እናደርጋለን። ይሄን ድርድር እኮ የራሱ ስቴፕ አለው እኮ። እንዴት ነው ድርድር ውስጥ እኮ ሰጥቶ መቀበል አለ። ምንድነው የእነኛ ወገኖች ጥያቄ? የእነኛ ወገኖች ጥያቄ በምን መልኩ ነው የምናስተናግድ? መጠናት እኮ ሙያተኞች እኮ አሉት። መስጠት ነዋ። ይሄ እኮ የካድሬ ስራ አይደለም፣ በካድሬ የሚሰራም ስራ አይደለም። ሙያተኞች አሉት። አገራዊ ምክክር ኮሚሽን እኮ ሲቋቋም በእነኚህ ሙያተኛ አማካሪዎች ጭምር እኮ የተከበበ ነው። ስለዚህ ይሄንን ለባለቤቱ መስጠት እኮ ነው። እግር እጅ አይሆንም፣ አይን ጆሮ አይሆንም፣ አፍንጫ ምላስ አይሆንም። ሁሉም በየብልቱ ነው ማገልገል ያለበትና ይሄን አድርጎ መስጠት ነው። ለምን ፌል አደረገ? ከኦላ ጋር የነበረው ድርድር ለምን ፌል አደረገ? በዚህ መልኩ ስላልተኝ በፖለቲካዊ ቅኝት ብቻ መሄድ ስለተፈለገ ጸጉር አሻሽተህ አባብለህ ከነ ችግሩ ይዘው ልታመጣ ስለምትፈልግ ይሄ ደግሞ እስከ መጨረሻው ችግር አይቀርፍም። ይሄ አባብለህ ሰባብ ከምታመጣው ነገር ሸፋፍነህ ደባብ ከምታመጣው ነገር ችግሩን ልክ እንደ ብጉንጅ ሰንኮፉን ካልነቀልከው ህመሙ አይቆም። ሰንኮፉ ተነቅሎ ችግሩ ተቀልፎ ነው መምጣት ያለበት። በጃል ሰኚ የተመራው የኦላ ቡድን ገባ ተብሎ ትልቅ እንትን ነበር ታውቃለህ። ደስታ በደስታ ሆኖ ነበር። ችግሩ ቆመ ወይ? ከዛ በኋላ አልቆመም። ቶታሊ እንዲያውም በጣም እየጨመረ መጣ። ችግሩን የሚያቆም ድርድር ነው መደረግ ያለበት እንጂ የአንድ ሰሞን የፖለቲካ ትርፍ ለማግኘት ብቻ የሚደረገው ውርውር የትም አያደርስም። ተመልሶ ያው ነው። አለባብሰው ቢያርሱ ባረም ይመለሱ ነው የሚሆነውና ከዚህ መውጣት አለብን። ከታጣቂዎች ጋር ድርድር መደረግ አለበት። ምክክር መደረግ አለበት። ምክክር ኮሚሽኑም ትልቁን ትኩረት መስጠት ያለበት ለዛ ነው።
አንድም እኛ የምክክር ኮሚሽኑን ጥለን እንድንወጣ ፓርቲ የተገደደውም እነኚህ ጉዳዮች ናቸው። እነኚህ ቅድመ ሁኔታዎች የሚስተካከሉ ከሆነ ክፍት ነው በሩ፣ እንመለሳለን። እነኚህ መደረግ አለባቸው። የፖለቲካ እስረኞች መፈታት አለባቸው። እያንዳንዱ ኮሽታ ላይ የሚቃወምህን ሁሉ እያሰርክ እስር ቤት ከተከተ ግን ማን ነው እንከንህን የሚያሳይ? እንዴት ነው ሰላማዊ ትግሉ የሚመራው? ስለዚህ እነኚህ ነገሮች በደንብ አገራዊ ምክክሩን በፍጹም ነፃና ገለልተኛ ሆኖ መንቀሳቀስ አለበት። ይሄ የሚደረግ ከሆነ አትሊስት የሀገሪቱን ችግር መቅረፍ እንችላለን። ከታጠቁ አካላት ጋር እሳት ከሚተፋ መሳሪያ ከያዙ አካላት ጋር ሰላማዊ ትግል አድርጎ የሀገሪቱን ችግር መቅረፍ ምን ችግር አለ? በእምነታችንም እኮ ክርስቶስ እኮ ተሸንፎ መስቀል ላይ ተቸንክሯል። እኛን ያዳንን በክርስትናውም እምነት ስንለው ይህን ማድረግ ለምን ተሳናቸው? ደግሞ እኮ መሪዎቻችን የክርስቶስ ወንጌልም ሆነ የክርስትናው እንትን አይነገራቸውም። የእምነት ጉዳይ ይነግሩናል እኮ ያሉበትን ምስታተስ እናውቃለን። ስለዚህ ለምንድን ነው ተሸንፈው የማያሸንፉት? አገር መሪ እኮ ናቸው። አገርን የሚመራ አካል ብዙ አካል የሚደግፍ የሚቃወም አለ። ባላንስ አድርገህ ነው የምትመራው። ሁሉም እኩል አይቀበልህም፣ ሁሉም እኩል አያወግዝህም። ስለዚህ ይሄን ግምት ውስጥ አስገብቶ ክርስቶስ እኮ እንዲህ ነው 99ን ጥሎ አንዱን ፍለጋ ሄደ ነው የሚባለው። በቃ 99ን ጥለው እነኚህ በጥቂቱ በትጥቅ ትግል ውስጥ የሚንቀሳቀሱ አካላትን ፈልገው ያምጧቸውና በሰላማዊ ድርድር እንዲቀላቀሉ ማድረግ የስልጣን ዕድሜያቸውንም ያረዝማል የመሪዎቻችንን። ይሄ ማድረግ ቢችሉ እነሱም ዘመን ይሻገራሉ። መልካም። ምናልባት ከሀገራዊ ምክክር ኮሚሽኑ ጋር በተያያዘ እናንተ የራሳችሁን የሆነ ነገር አስቀምጣችኋል። ለመውጣታችሁ ምክንያት የሚሆነው አንኳር ነጥብ የዚህ የትጥቅ ትግሉን ጉዳይ በምን አይነት መንገድ ሼፕ መደረግ አለበት ተብሎ በሚታሰብበት ሂደት ነው። አሁንም በጣም ደጋግሜ የማነሳው ጉዳይ ነው። ብዙ ጊዜ ሊነሳ ይችላል። ሰላማዊ የፖለቲካ እንቅስቃሴ ለማድረግ የሚያስችል ወይም ደግሞ በሰላማዊ የፖለቲካ መድረክ መሳተፍ የሚያስችል ሂደት አለ ወይ? መንግስታችንም ምን እየሰራ እንደሆነ ግራ ይገባኛል። ኢትዮጵያዊነት ስሜቱ ትግራይ ህዝብ መካከል እንደ ትናንቱ አለ ወይ? ሪሊ አለ ወይ ኢትዮጵያዊነት ስሜት ትግራይ ውስጥ? በኢሜይል የትኛውም ዓለም ላይ መሪ ተጠቁሞ አስተዳዳሪ ተሹሞ አያውቅም። የትኛውም ዓለም ላይ የኢሜይል ፖለቲካም የለም፣ የኢሜይል ምርጫም የለም። ጦርነቱን እኮ አይተነዋል፣ በአካል ተገኝተንም። ያ ሁሉ የትግራይ ወጣቶች ያለቁት፣ ያ ሁሉ የሀገር መከላከያ ሰራዊት እርስ በርስ የተፋጀ ነው። ለምንድን ነው? ህዝብ አልተጎዳም ማለት እንችላለን? እሱማ የፖለቲካ ሰዎችም ሲጎዱ ህዝብ ይጎዳል። ግን እንደዚህ ብሶበት አሁን ይሄን እችን ሀገር ይዘን የባህር በር አግኝተን የምንሻገርበትን ሜካኒዝም መፍጠርና አድማሳችንን ማስፋት እንጂ ከእያንዳንዱ ጎረቤት ጋር የምናደርገው መናቆር አገር ውስጥ ያለውን እንቅስቃሴያችንን ይጎዳዋል። ጠቅላይ ሚኒስትር አብይ አህመድ አሁንም የሚሆኑት ፓርቲያቸውን እሳቸው ከዘውግ ፖለቲካ አገሪቱን ለማውጣት ጥረት ካላደረጉ በስተቀር ኢትዮጵያ መቼም ከዚህ የችግር አረንቋ ውስጥ መውጣት አትችልም። ኢህአፓ ግን የትግራይን ህዝብ እንደ ኢትዮጵያዊ አድርጎ በኢትዮጵያዊነትም ስለቆመ ሄዶ ሰሜን ላይ እዛ ህዝብ መካከል ነው፣ ህዝቡን ተቀብሎታል። እኛ እኮ ቢሮ ከፍተን እኮ አየነው መቀሌ ላይ።